ሰው ተበላሽቷል። የኛን ፎቶ እየዘቀዘቃችሁ እኛን የምትሳደቡ ሰዎች ምናምን፣ በመጀመሪያ ደረጃ እኔ ብሬክስ መስሚያዬ ጥጥ ነው። አንድ ነገር ልንገራችሁ፣ በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ስንት ሐናዎች በበረሃ ላይ ታግተው በበረሃ ላይ እየተሰቃዩ እንደሚኖሩ እናንተ አልገባችሁም። በውስጥ ላይ የሚመጡ መረጃዎች ብትሰሙ፣ ለነገሩ ያው ሰው ሀፍ ነው። ግማሹ ህሊና አለው፣ ግማሹ ደግሞ ህሊና የለውም ጭራሽ። በጣም ይገርመኛል። ኤኒዌይስ ዛሬም ነገም የሃና ሐቅ የሃና እውነታ እስኪወጣ ድረስ ዝም አንልም። ኦኬ ያማል፣ ሁሉም ነገር ያማል። እናንተ ሙድ የምትይዙ እናንተ የምትስቁ የምትቀልዱ ደግሞ ምንም ማለት አልችልም። ፈጣሪ አምላክ እናንተ በሰው ነፍስ ላይ እንደምትቀልዱ በሰው ህይወት ላይ ሙድ እንደምትይዙ እግዚአብሔር አምላክ ሙድ የሚይዝ የሚቀልድባችሁ የሚጫወትባችሁ ኑሮው እንዳለ እድሜ ልካችሁን ሙድ እንደያዘባችሁ ይኑር። ሌላ ምንም አይደለም። እኔ የምሬን ነው። ሙድ እየያዛችሁ ያላችሁ ማለት ነው። በጣም የሚያሳዝነኝ በጣም የሚገርመኝ ነገር ሰዎች ነገሩን ወደ ብሔር ወደ ዘር ለመጥለፍ ሲሞከር ሳይ ይገርመኛል። ሃው እንዴት፣ በምን ሕሳቤ፣ በምን ስሌት፣ በምን ምክንያት እንደው ይሄ ነገር አሁን ወደ ዘር ወደ ብሔር ወደ ሌላ ነገር ይጠመዘዛል? ይደረጋል? እንደዚህ ኖር አይደለም። እኛን እንደዚህ ያቆሰለን የሃና ቤተሰቦች ልብ ደግሞ ምን ያህል እንደደማ መረዳት ይቻላልና ኢትስ ኦኬ። እናንተ ዛሬ ላይ የምትቀልዱበት ነገር በሙሉ ነገ ለሚሊዮን ስደተኞች እልቂት መንገድ የሚጠርግ እንደሆነ ግን በደንብ ማወቅ አለባችሁ። እኔ ትናንትም ዛሬም ነገም ሁሌም ተናግሬያለሁ። ኦኬ የደላላ ጥሩ የለው። ሁሉም ደላላ አንድ ይሆናል ማለት አይደለም። አንዳንዱ እኮ በስነ ስርዓት የሚፈልገውን ተቀብሎ መጀመሪያ ሰላም ብለናል። ይቅርታ እንዴት ነሽ? አማን ነውና ችግር የለም ማለት ቆይ እኔ የምልሽ ሳራ፣ አሁን እናንተ አላት እኛም ድምጽ ሆናል አለችና ልቀቃት ብለናል ለተክላይ ገባሽ? አዎ አየሁ ቪዲዮ ሰርተሽ። ከዛም ተክላይ ምንድነው የሰጠው? የለችም ኑና ሞታለች፣ የለችም ከኔ ጋር አልደረሰችም እኔ ጋር፣ ስለዚህ ሞታለች እና እንምትጠይቁ ማስረጃ ካላችሁ ማስረጃ ከፈለጋችሁም ልስጣችሁ እያላልን እንዴ? በምንድነው ያው በቪዲዮ ቆይ ልንገርሽ፣ በቪዲዮ ያሳየኝ እኔም አላምንበትም ያን ጭንቅላት ማለት ነው። ኦኬ እነ ማንሰማ ጅዳ ያለው ሰው ያመጣው እኔ አላምንበትም። ግን አሁንም ተክላይ እኔ ጋር የለችም አልደረሰችም፣ ሁዱድ ላይ ደክማለች፣ ታማለች፣ ሞታብኛል ብሏል። ከዛም እናንተም ምንድነው ማድረግ ያለባችሁ? እሺ የሞተችበት ቦታ አሳየንና መስረጃ እንውሰድ፣ ራሳችን አንስተን እንመርምር አትሉትም? አልን እኮ ቆይ ከዛ እያለ ነው ኑና ቀይ ሳርዬ ኑና
ኑና መርምሩ ውሰዱና ከዛ በኋላ ከመርመራ በኋላ የወሳም ከሆነ የምትፈርዱት የወሳ ካልሆነ እና ማለት ነው። አማርኛ ይቅርታ ስለማልችለውና ይገባኛል ግን ይረዳሽ ቆይ የወሳ ካልሆነ ያን ሬሳ ያመጣው ያን ቦታ ያሳያችሁ የወሳ ካልሆነ መያዝ ትችላላችሁ። አሁን ግን ሰውየው ኑና መስረጃ ውሰዱ እያላችሁ ያለው ለምንድነው? ሄድ እዛ ያለው አይተናል፣ በአይናችን በብረት እያሉ ሰዎች ለምንድነው ጠበቅ አድርጋችሁ ማትይዙት? ሄዱና ፈትሹ፣ ሄዱና እዩት። ማጊ ሄድን እኮ ሄድንና ተክለው ዛሬ ያልሄዳችሁ እንዴ ውዴ። ታዲያ ያ ጭንቅላት ከየት መጣ? የሉሲ ጭንቅላት ከየት መጣ? ተይዶ እኮ ነው ማጊ። ተይዶ ሄዱና ተክላይና ምንቴ ተነጋገሩና ተክላይና ምንቴ አንዲ ሳንቲም ግልባጭ ናቸው ውዴ። ከዛ ምንቴ የሚባለውን ሂድ አለና ሲሄድ ውዴ ያን የሚያክል የሉሲ ጭንቅላት አምጥተው አሳዩን ማሪ። ሄደናል እኮ ውዴ፣ አላየሽም ማሪ? ሄድን እኮ። ያን ቪዲዮ አይቻለሁ። ያን ቪዲዮ ያመጣው ይሄ ይመቸው ነው የሚባል ሰው ያመጣው አይቻለሁ። እንዴ ማሪ ይመችና ተክላይ እኮ ላውዴ ይመችና ተክላይ እኮ የአንድ ሳንቲም ግልባጭ ናቸው ማሪ። የአማርኛ ጥረት አለ አንቺ ጋር ማለት ነው። ትክክል ነው። ቆይ እሺ ችግር የለም። በምን ተክላይና ይመቸው ላካት አይደል? ወደ ተክላይና ይመች አንድ ላይ እኮ ነው የሚሰሩት። አብረው ነው እኮ የሚሰሩት። አዎ አብሮ ቢሰሩት ላስረድሽ ሳራ። እሺ እንትናው ያ ጅዳ ያለው ሰውዬ ወደ ተክላይ ላካት። መሪው የተክላይ ናቸው አይደል? አዎ ከዛ እሺ እያለው ያለው እዛ ሁድ ላይ ታማለች፣ ደክማለች። እንትን የምናርገው አርገናል ግን ሞተብኛለች። እናትሽ እዛ የለሽም። አልሞተችም ማማቂ አልሞተችም አለች። እኔ ወድሽ ካልሞተች ተክላይ ኮሳ ጋር ኖ አሁን ይኸውልሽ ተክላይ ወንድምሽ ስለሆነ ሳይሆን እኛ እህታችን በወሰላለች ነው እየጠየቅናል። ለምን አስወጣችሁ? አትረዳ። ይኸውላችሁ እንደዚህ አይነት ጭፍን አስተሳሰብ ያለው ሰው መረዳት አለበት። ምክንያቱም ለምን እንደሆነ ታውቃላችሁ? በዘረኝነት ነው የሚያምኑት። ለዛ እኮ ነው ጋይስ ሰው የሚመስለው በመኖርና ባለመኖር መካከል እየተዋየን ነው የሚመስለው። እኛ ያንን ስቴፑን አልፈን እንደገና ወደ ኋላ አንሄድም። እሺ ተክላይ ለኛ የሀገራችን ሰው ነው፣ ኢትዮጵያዊ ነው። እኛ እህታችን ነው፣ ሌላ ነገር የለም። ሁለተኛ ደግሞ ማለሱ አሳልፎ እንደሰጠ እያየን ስለሆነ እሱ ላይ ነው እያወራን ያለው እንጂ በመኖር ባለመኖር ሁኔታማ ጥርጣሬ ቢኖረን መጀመሪያ ቀን ያሳዩን ሬሳ ጭንቅላ ሌላ፣ በሁለተኛው ቀን ይሄ ነው ብሎ ያመጡት ሌላ። ስለዚህ አንወዛገብም ነበር። በአንዲት ሀና የሁለት ሰው አይነት አጽም ሲያመጡ ወሲ ሆነ ታወራለህ። እሺ ቆይ ታወራለህ። ጃሱ አንተ አይደለም ተረኛ፣ ሚኪ ጨርሷል። ሱሱን አተረኛ ሱሱ እየቀጥ አለች። ጋይስ ሀና በህይወት የለችም የሚል ሰው በደል አይምሮ ውስጥ ነው። ሱሱን አትምቅ። ከደከመችብህ እንኳን አለፍ ሳይሆን እዘል ነው የምትባለው። ድንበርን ስትቆርጥ ካልሆነ ቦታ ሌላ ቦታ ከደከመችብህ እዘል እየተባልክ እየተቀጠቀቅ ወይ አዝለህ ትሄዳለህ ወይ አልፈህ ትሄዳለህ። ገብቷል? እኔ አሁን መናገር የምፈልገው ይቺ ሴት በህይወት እንዳለኝ ሙሉ የኢትዮጵያ ህዝብ ያውቃል። መረጃው ሁሉ ነገር አለ። የኛ መረጃ እንኳን በቂ ባይሆን እነሱ የሰጡን መረጃ አለ። አንዴ የ3 ዓመት አስክሬን የተቆራረጠ አመጡ። በኪስ የተቆጠረ ሬሳ የበጊውን የፍየል የማይታወቅ በእንጨት እየመነቆሉ ለማሳመን ሞከሩ። በኢትዮጵያ ህዝብ ቀለሉ። 2 3ኛ አይኗን እናመጣለን አሉ። ከነሩሃ አይኗን አጎልጎለው ሊያመጡ። ይሄ ሁሉ ሲሆን አላፍትና በቃ የሆነ ቆራጥ እርምጃ መወሰድ አለበት። ባል ማለት እኮ ማለት አካል ነው ማለት የአንድ ጎን ግማሽ ነው። አንድ ሰው ሚስት ሲያገባ ብዙ ነገር ሊሆንላት አላፍትና አለበት የሚስት ማለት ነው። ስለዚህ ወንድሟ እኔ በባለፈው አማራ ክልልን የሚያህል ስም ተሸክሞ አይፈክርኝ ምናምን ፎክር የሚባል ስም ያለው እንዴት ነው ነፍስ በነፍስ የማይደራደረው? እህትህ በህይወት እያለች እያወቅ ይሄ ሁሉ ህዝብ የመዳም ቅመም እረኛ ስራውን እስከማበላሸት ድረስ እንቅልፍ አጥቶ እያደረ እናንተ ምን እየጠበቃችሁ ነው? ሲቀጥል ሰያ የገጠር ልጅ እነሱ ጋር እንዳለ ማዋቂ የምትችለው የሆነ ነግረው ብለዋለች። እኔ ያው ድሉን ለመግባት አላገኘሁም እንጂ ከገጠር ኬክ ሲቆረስለት ከኢትዮጵያ ተመልሶ ሲገባ የነበረበት ሶፋ ላይ በላይ ገብቶ ትናንትና ሲዋራችሁ የነበር ከታይ ኮሜንት ላይ እየጻፍኩ ነበር። እዛው ሶፋ ሆኖ ነው በቪዲዮ ሲዋራን የነበረው። ቤቱ ያነው ነው እነሱ የተቀበሉበት የራሳቸው ቤት አይብኝ። የምታስታውሱ ካላችሁ ከታይ ኮሜንት ላይ ጻፉ። ኬክ እየቆረሰ ከኢትዮጵያ እንደገባ ተቀብለው ከነሱ ቤት አሁንም ከነሱ ቤት ሆኖ ትናንትና ቪዲዮ ከፍቶ የሆነ አረንጓዴ ሶፋ ማለት ነው አይታችሁት ከሆነ። ስለዚህ ወንድምና ባልተብዬ
አሁንም ቢሆን ሚስት በህይወት እየተሰቃየች ካሉት በታይ ከሞቱት በላይ ሆና አንተ ምንድነው የምትጠብቀው? እናንተ ያላችሁ የኢትዮጵያ ሰይድ ወረባቦ አልፎ ሊገልልህ አይችልም። ማንንም ሰው ከመጮህ ውጭ ደጀን ከመሆኑ ውጭ ሄዶ የሰው ቤተሰብ የሚገልልህ ወይንም በአንተ ሚስት የሚደራደርልህ የለም። እኛ የምንችለው ድምጽ መሆን ብቻ ነው በሚዲያ። ስለዚህ አሁንም ቢሆን በህይወት እንዳለኝ ታውቃለህ፣ ነግሬያችኋለሁኝ። ኃላፊነቱ የመግደልም ሆነ በህይወትም የመደራደርም ሆነ ባልና ወንድም ተቀምጦ ማንንም ራሱን አሳልፎ የሚሰሰው የለም ድምጽ ከመሆን ውጭ ማለት ነው። ገብቷችኋል? ስለዚህ አቡፋኖ የምትሉ አቡፋኖ ትችት አዲሱ አይደለም። ታዘባችኋል። ትልልቅ ሰዎች እኔም እየፈለኩ ያለሁት አረናው መጀመሪያ ተረጋጊ ነው አይደለም። እኔ በጣም የተረጋጋው አንተ መወከል የምትችለው ራስህን ነው። ማነው አንተ? አረባናትሽ በእናትሽ መሲ ቤቱን እንዳይዘረግፈን፣ ሁለተኛ ሰያ እንዳይዘረግፈን። ጎበዝ አይ ወልሽ ይሄ የአቡፋኖ ቤት ነው። እናውራበት እንጂ ምንድነው? እንደዚህ እዛ አድምጠኝ። ይሄ የአቡፋኖ ቤት ነው፣ የኛ ነው። ከዛ የኛ ነው፣ ከዚህ የኛ ነው የሚባልበት ቤት አይደለም። ይሄ ስተዋሩ ስለ ልጅ ጉዳይ እንጂ ይሄ የማንም ልቅምቅም በየትታቁ ስለሚሄደው አይደለም። ገብቶሃል? ማንም የፈለገውን ማለት ይችላል። እኛው ስለ ልጁ ነው ጉዳያችን። የተፈለገውን ቆይ የተፈለገውን ይሄ ነበር እኮ የተፈለገው አይሳካላቸውም እንጂ ስታቂ መሲ አንድ ጥያቄ ላንቺ አቡፋኖ ልዘርግፋችሁ እንደ ደግሜ ማን ጋር እናውራሽ? ሐሳብ ሳንሰጥ አንድ ጊዜ መሲ ለመሲ አንድ ጥያቄ ብቻ ላቅርብ። አቡፋኖ ታብታባ ኮፕሊንግ አድርጉት መሲ አረባካችሁ የአጀንዳ ዝጉ። ዘረኝነትን ፖለቲካን የማወራ ልጅ ነኝ። ግን ያለው ነገር በገጠር ልጅ እህቱን አሳልፎ በሰጠ ልጅ እንዴት አቡፋኖን ይቀይራሉ ነው እኔ ጥያቄ። እነዛ እኮ ነግሬሃለሁ እኮ እንደዚህ መሲ ቆይ እኔ እኮ ይኸውልህ እንድርስ ወንድሜ ነህ አውቃለሁ። ተቆርቁረህ ነው አሞህ ነው። ለምን እንዴት ለገጠር ሊብለው ሰያን ይሰድባሉ አይደለም የምትለው? ይሄን ከማለት በፊት ሃኒን አሳልፈው ሰጥተዋል። በእኔን ሳይሆን እየሰደቡ ያሉት በሃኒ ሞት ነው የተሳለቁ ያሉት እነዚህ ሰዎች። ይሄ በቂ እኮ ነው። እነዚህ ሰዎች ደግሞ የደላላዎች ቤተሰቦችና ቅምጦች ውሽማዎች የሆኑ የተወሰኑ 10-20 የማይሞሉ እንደው አይታችኋል። 10-20 ሰው አይታችኋል የሚሰደው የለም። 10-20 የማይሞሉ የደላላ ቅምጦች የነዛው ቤተሰቦች የአክስታማች ልጆች ተሰብስበው ጉዳዩን ለማወናበድ የሚሄዱት መንገድ እንጂ የተከበረው ሸዋን አይወክሉም አልኩ አይደለ? ሁለተኛ በታሪክም ይሁን በእንትን የሸዋ ሰው አስክሬን ጥሎ አይሄድ ማለት ሚስት ማለት እናት፣ እህት፣ አገር ሁሉ ነገር እኮ ናት። ስለዚህ የሷን ኃላፊነትና ለወጣ እኮ ነው ያቺን ሴት ማገባት። ይሄ ሁሉ ህዝብ 50 ሺህ ህዝብ ተቀምጦ ድምጽ እየሆነ እያለቀሰ የመዳም ቅመሞች ከእንቅልፍ ብዛት ብርጭቆ እየሰበሩ እረኛ በግ ሲከፍት ማለት ነው እንቅልፍ አጥቶ ሸብክ የሚገጨው እረኛ አለ። ወላሂ አመንክም አላመንክም ይሄ ጉዳይ ከተጀመረ ጀምሮ ሙሉ የኢትዮጵያ ህዝብ እያለቀሰ እንዴት አስቻለው? የምን ስራ ነው? እንዴት ሀገር ገብቶ በሚፈልገው ነገር አረብ ሀገር ምንም ሊያደርግ አይችልም። በነገራችን ላይ አገር ገብቶ ለምን ነፍስን በነፍስ አይደራደርም? ወንድሟ ያጎት ላይ እንደው ነቃ ያለ ቤተሰብ የላትም እንዴ? በህይወት እንዳለች አለች አይደል? ስለዚህ ለምንድነው መፍትሄ የማይፈልገው? ለምንድነው ወደ ቁም ነገር ደረጃ የሚከድ? እነሱ እያሉ መቼም አንተ ራስን አሳልፈህ አገልም ወይንም ሂዲ አታመጣም ያንሰው። እነሱ እግዣኝ ካልሆኑ የኛ መጮህ ምንድነው ትርጉሙ? የሚያመጣው ልባት ምንድነው? እመነኝ እቺ ሴት ባውሬ እጅ ተቀምጣ ቪዲዮም ልናገኝ አንችልም፣ ድምጽም የሚያመጣልን ሰው ልናገኝ አንችልም። በነገራችን ላይ የገጠር ልጅ አባቱ የከሚሴ ኦሮሞ ነው፣ እናቱ ወደዛው የሸዋሮቢት ናት። ያደገው አክስቱ ጋር ነው። አባቱ ጥሎታል፣ አልሞተም። አባቱ በህይወት አለ፣ የቲም አይደለም።
አባቱ ጥሎት ነው አባቱ ጥሎት ነው አለ። ስለዚህ ለሰው መያዝ ነው እና እንደዚህ ጨካኝ የሆነው በዚህ መልኩ ነው። ይሄ መታወቅ አለ። እሺ ሰየው ይቅርታ። እነዚህ በሃኒ ጉዳይ መጠየቅ አለባችሁ፣ በህግ መጠየቅ አለባችሁ። ሁለተኛ ጌታሁን፣ ሶስተኛ ታዛቢ፣ አራተኛ አሸናፊ፣ አምስተኛ ማነው ስሙ አላችሁ። የልጆቹ ጋር ቪዲዮ እንትን ያለው ማነው ስሙ? ቆይ ኮሜንት ላይ ተክላይ ላልፈርድም ሀበሻ አይደለም አሸናፊ ነው ስሙ። ሌላ ባለፈ ከነ ልጆቹ ቪዲዮ የወጣው ሴቷ ሰይድ ሴቷም አለች። ቆይ አንድ ጊዜ ማነው ስሙ? ጌታሁን አንደኛው ቆማሪውና አንደኛው ጌታሁን ነው። እንደ ግመል ደግሞ እየተሳበ የሚሄደው ይመች ነው። ሶስተኛው ተጎታች ደግሞ ታዛቢ ነው። የነዚህን ሰዎች ድምፅ ደግሞ በሸሽ ብሎ ወደ ማህበረሰቡ የሚያደርሰው ደግሞ ማነው? የገጠር ልጅ ነው። የገጠር ልጅ ጌትነት አለ ደግሞ በዛ ያጎቱ ልጅ፣ የገጠር ልጅ ያጎቱ ልጅ። እነዚህ በሃኒ ጉዳይ መጠየቅ አለባችሁ፣ በህግ መጠየቅ አለባችሁ። በነገራችን ላይ የገጠር ልጅ አባቱ የከሚሴ ኦሮሞ ነው። ቻለውና ለዛ ስህተቴ ሁሉንም የኢትዮጵያ ሕዝብ ይቅርታ መጠየቅ ፈልጋለሁ። ቪዲዮውን ካስታወሳችሁ የሰራሁት ነገሩን አሉን ብዬ እንጂ በአይኔ አይቻለሁ ብዬ አይደለም። ዛሬም ነገ